ደህና ነን አትናይል። እናቴ የት ነው ያለችው? ቆይ ደህና ነች? ሄዳለች። የት ነው ሄደችው? ሕክምናው መከታተል አልፈልግም ብላ ነው ሄደችው። አውቃለሁ ናትናኤል፣ ለእናትህ ስትል ብዙ ነገር አድርጋል። ግን ደግሞ እሷም ከዚህ በላይ አንተን ማስጨነቅ አልፈለገችም። እኔ እኮ እናቴን ሳጣ ነው የሚጨንቀኝ። እናቴ ፊት ላይ ህመም ሳይ እኮ ነው የሚጨንቀኝ። ደስታ ከራቃት እኮ ቆይቷል። እኔ በፊቷ ደስታ ሲመልስ ማየት እኮ ነው እኔ ደስታ። አንተም ልክ ነህ፣ ግን ደግሞ እሷም ልክ ነች። እሺ አሁን ቆይ ምንድን ነው የማደርገው? ህክምናውን አቋርጣስ እንዴት ነው የምትኖረው? በዚህ ሰዓት ህክምናውን ማቋረጥ አልነበረባትም። ትልቅ ነገር ነው የሚፈጠረው። ግን ደግሞ ማድረግ ያለብህ አንድ ነገር ነው። ምንድን ነው ዶክተር? ይሄ ነው በይኝ፣ እኔ ሁሉም ነገር አደርጋለሁ። አንተ በአስቸኳይ ገንዘቡን አግኝ። እኔ ደግሞ እናት ህክምናው እንድትከታተል አሳምናታለሁ። ችግር የለውም። ገንዘቡን ከየትም ብዬ አመጣለሁ። ከየትም ብዬ አመጣለሁ። ቃሌ ነው። በጣም አመሰግናለሁ። በጣም አመሰግናለሁ። ታዲያ ፈጠን በል እሺ። ጊዜ የሚሰጥ ጉዳይ አይደለም። ችግር የለውም። በአንድ ሳምንት ውስጥ አስፈላጊውን ነገር ሁሉ አደርጋለሁ። በጣም አመሰግናለሁ። መልካም ቀን። እሺ ሁላችሁ ይቺ ልጅ እስከ መቼ ነው የእሷ አጫዋች ሆና የምትኖረው? የራሷን ህይወት በሙሉ ለጽናት ብላ የምትወው? ቆይ እስኪ ልጅ ለራሷ እንድትሆን ምንድን ነው ማድረግ ያለብኝ? እሺ አንድ ልጅ በዚህ ልክ የሰው ደስታ መስዋዕትማ ስትሆን ማየት አልፈልግም በጭራሽ። ልጅ የገረድነት ህይወት አይገባትም፣ በጭራሽ አይገባትም። ይችን ተንከሲስ እስከ መጨረሻ ከልጅ ህይወት ማውጣት አለብኝ። ትወጣለች፣ አስወጣታለሁ። ትወጫታለሽ አንቺ እርጉም። ፓፒ በጣም እየናፈቀኝ። እሱን እየበላች አታልቅሽ። ነይ ይኸውልሽ፣ ፓፒ ሻኮ ይመጣል። አንቺ ደግሞ ከማዘን በላይ ትሰበሪበት። ብቻ ግን አንቺ እሱ እንዳይመጣ ብቻ ተስፋ ያለሽ። በእናትሽ ጽኑዬ፣ በእግዚአብሔር አታልቅሽ። እኔ ባቢ ይመጣል ብዬ ራሴን አሳምኜ ለመኖር እየሞከርኩ ነው፣ ግን ደግሞ አልቻልኩም። አንዳንዴ ናፍቆትን መቆጣጠር ራሱ በጣም ይከብዳል። ነይ በቃሽ፣ ነይ እንድትከሰች በእግዚአብሔር አታልቅሽ። አታልቅሽ።
ምንድነው አንቺ? ምንድነው? ብሌንዬ ባቢ ደወለ። የኔ ፍቅር አንተ ግን የት ነው ጥለኸኝ የጠፋኸው? እኔ ምንም ደህና አይደለሁም የኔ ፍቅር። ቆይ የት ነው ጥለኸኝ የሄድከው? የት ባቢ? ቆይ ምን አይነት አስገዳጅ ሁኔታ ውስጥ ብትሆን ነው ጥለኸኝ የሄድከው? እኔም በጣም እወዳለሁ የኔ ፍቅር፣ ግን ደግሞ በጣም ናፍቀኸኛል። አልቻልኩም። እሺ መች ነው ተመልሰህ የምትመጣ? እሺ የኔ ፍቅር አልረሳም። እኔም እወድሃለሁ። እባክህን የኔ ፍቅር ትንሽ ብቻ አውራኝ። ትንሽ ግን ቆይ ደህና ነኝ የኔ ፍቅር? የት ነው ግን ያለኸው? እሺ ወይ አልገባኝም። እኔም በጣም ነው የምወደው የኔ ፍቅር። እኔም እወዳለሁ የኔ ፍቅር። ጽንዬ በቃ ከዚህ በኋላ ማልቀስ ምናምን ነገር የለም። በቃ ባቢ ደወለልሽ አይደለ? ብሌንዬ በቃ ለአባዬ ባቢ እንደደወለልኝ ሄጄ ልንገረው። እና ታዲያ ምን ችግር አለ? ጽንዬ ይደርሳል እኮ አሁን ይመጣ የለ ሲመጣ ትነግረዋለሽ። አይ አሁን ሄጄ ልነግረው የምፈልገው ብሌንዬ። ጽንዬ በጣም መሽቷል እኮ ከዚህ በኋላ ደግሞ እሱም ሰዓቱ ደርሷል የመምጫው። ለምን ታዲያ እዚህ አንጠብቀውም? ጋሽ ግርማ ቢሮ ደርሰን እንመጣለን። ምን ነው በዚህ ሰዓት ሰላም አይደላችሁም እንዴ? ባቢ እማዬ ብታይ ባቢ ንፍቅ ሲላት ጋሽ ግርማ ቢሮ ሄዳ አባቴ ጋር ሊሄድ እዛ ይሻለኛል አለች። ራሱ አሁን መምጫው ሰዓት አይደል እንዴ? መጣ የለ እንዴ? ምን የሚሉት ነው በዚህ ማታ መሄድ? አይገርምሽም እማዬ? እኔ ራሱ እኮ እያልኳት ነበረ። ጽኑ ታውቂያታለሽ፣ አሰማሽም ድርቅ ያለች ልጅ ናት። በቃ እማዬ መጣች። ብሌን ወይ ነይ እስኪ አንዴ። ውይ በጣም እያመመኝ ነው፣ እያዞረኝ ነው እና እንዳልወርቅ እየፈራው ነው። ምን ነው አሁን ደህና አልነበርሽ እንዴ? አይ ደህና አይደለሁም፣ ልጅ አሞኛል። በቃ ብሌንዬ አንቺ እዚህ ሆኝላት፣ እኔ ደርሼ እመለሳለሁ። እንዴ ጽንዬ በዚህ ሰዓት እንዴት ነው ብቻሽን የምትሄጂው? መሽቷል እኮ። ችግር የለም አንቺ ይሻላል። አይዞሽም ወይ ቶሎ ነው በቃ።
ለምን አልፈልግም እንዳለች ታውቃለህ? ለኔ ብላ እኮ ነው። የእናትነት ተፈጥሮ ግን ምን አይነት ነው? ቆይ አንተን ግን አይገርምህም? ምኑ? እናት በምንም ውስጥ ነው የምታስበው ስለ ልጇ ነው። አይገርምም? በህይወትና በህመም ውስጥም ሆነ እናት ሁሌም ስለ ልጇ ትጨነቃለች። ስለ ልጅ ማሰብ፣ ስለ ልጅ መጨነቅ፣ ስለ ልጅ ብሎ መውጣት፣ ስለ ልጅ ብሎ መውረድ። እናትነት ምን አይነት ተፈጥሮ ነው? እናትነት ረቂቅነት ነው። ውስጣቸው የሚፈጠር ትልቅ ስሜት አለ። በጣም እናቴ የመኪና አባት ያገባችው ለኔ ብላ ነበር። እኔ አባት ፈልጋለሁ ስላት ለኔ አባት የሚሆን መርጣ ገባች። አልተሳሳተችም ነበር። ለኔ በጣም ጥሩ አባት ነበር። ትምህርት ቤት እየጠበቀ ይወስደኛል። ከእናታችን እየተደበቅን ኳስ እየተጫወትን እንገባለን። ያስጠናኛል። ሶፋ ላይ ስተኛ ታቅፎ ወደ አልጋ ይወስደኛል። የአባትነት ጠንካራ እጆችን ያወቅኩ በአባቴ ነበር። እሺ የት ሄደ? ምንድን ነው የተፈጠረው? ደጋ አይበረክትም ሲባል ሰምተህ አታውቅም? አውቃለሁ። ለእኔም እንደዛ ነው ነበር። አባዬ አልበረከተልኝ። ምን ነው? ምን ተፈጠረ? ሞተ። ናቲ፣ በጣም ነው የማዝነው። ሰው ነው የገደለው። አባቴን ሰው ገደለብኝ። የሚገርመው ደግሞ እስካሁን ገዳዩ አልተገኘም። ግን አገኘዋለሁ። አንድ ቀን ዋጋውን እሰጠዋለሁ። እኔ የምለው ታሙ ነበር እንዴ? ራስህ ታግለህ ፍትህ አግኝ ብለው ትተውኛል። ናቲ፣ አሁን ደግሞ እናቴን ማጣት አልፈልግም። እናቴ ከህይወቴ እንድትጎል አልፈልግም። ይሄ እንዲሆን አልፈልግም። አስፈላጊውን ሁሉ መስዋዕትነት እከፍላለሁ። ማንም እንጦሮጦስ ቢገባ ጉዳይ አይደለም። አትጎልብህም ናቲ፣ ደህና ትሆናለች። እሺ፣ ገንዘቡ መች ነው የምትሰጠኝ? እሰጥሃለሁ። ማለቴ ለማግኘት እየሞከርኩ ነው። እናቴ እንደዚህ ሆና ጊዜ ስጠኝ ትለኛለህ እንዴ? እኔ እኮ ጊዜ የሚሰጥ ነገር ላይ አይደለም ያለሁት። አውቃለሁ ናቲ፣ እኔም እኮ መንገድ አጥቼ ነው። ሰሞኑን ግን አገኛለሁ። ትሰማኛለህ? በዚህ መሀል እናቴ አንድ ነገር ብትሆን መቼም ቢሆን እንደማለቀው አውቅ። እሺ ናቲ፣ እየሞከርኩ ነው። አይዞህ፣ አገኛለሁ። በዚህ ሳምንት ገንዘቡን ፈልገዋለሁ ብያለሁ አቶ ግርማ። በዚህ ሳምንት ካለፈ የማድረገው ነው። ከዚህ ሳምንት አያልፍም ናቲ። እንዴት ሊሆን ይችላል? እንዴ ምንድን ነው እንደዚህ የምታበጭብኝ? እማዬ አላመመሽም አይደለ? አንቺ እንድታኝ እኔ መድማት አለብኝ እንዴ ወይስ አምቡላንስ መጠራት አለበት? እያዞረ እያየሽኝ አይደል እንዴ? እኔ እንግዲህ እያዩ ያለሁት በተረጋጋ ስሜት ውስጥ ሆነሽ መተኛትሽን እንጂ ሲያዞርሽ አላየው። አይ እንግዲህ ከህመሜ በላይ ደግሞ አንቺ አጨቅጭቅኝ። ወይ እማዬ ማስታመማችንን በቃ የሆነ ጥቢያ ምንም እች ደነዝ
ሄሎ ባቢ፣ ደውለህ ነበረ? ቆይ እስኪ ልጠይቅህ፣ ምንድን ነው ፍላጎትህ? ጽናት እንድትሞት ትፈልጋለህ? መቼም ስለ እኔ አልነገርካትም አይደለ? ይኸውልህ ትሰማኛለህ? ጽናት ስለ እኔ የሰማች ዕለት ትሞታለች። ስለዚህ አርፈህ ብትቀመጥ ይሻላል። እሺ? እንዴት መጣሽ በዚህ ሰዓት? አባዬ ትልቅ ደስታ ልነግርህ ፈልጌ ነበር። አንተ ግን ቀረህ፣ ቤት እንኳን አልመጣም። ምን ነው? ምን ተገኘ የኔ ልጅ? አባዬ ባቢ እኮ ደወለልኝ። ኦ በጣም ደስ ይላል። ትልቅ ደስታ ነው እውነትም። የት ነኝ አለሽ? ለምን ጠፋ? የሚመች ቦታ ላይ እንኳን ያለ አይመስለኝም፣ ግን ሰላም ልበልሽ ብሎ ነው የደወለው። ብዙ አላወራንም። የኔ ልጅ ቢያንስ ደህንነቱ መስማታችን በጣም ጥሩ ነው። አባዬ አንተ ግን እስካሁን ለምን ቢሮ ቆየክ? ትንሽ ከራሴ ጋር እኮ ላውራ ብዬ ነው። አባዬ ምንድነው ከመጠጥ ጋር እያዋዛ ከራስ ጋር የምታወራው? የኔ እናት ከራስ ጋር የሚወራ ነገር ይጠፋል ብለሽ ነው? ቆይ ግን ብቻህን ከምታወራ ለምን ከኔ ጋር አታወራም? አወራሻለሁ የኔ ልጅ። ደግሞ በጣም ደስ ስላለሽ እኔም በጣም ደስ ብሎኛል። እሺ እሺ፣ አመሰግናለሁ አባዬ። የኔ እናት ሁልጊዜ የሚወድሽ የሚሳሳልሽ እንደ አይኑ ብሌን የሚያይሽ አባት አለሽ። እሺ እሺ አባዬ፣ እኔም እወድሃለሁ። አሁን መሽቷል፣ እንውጣ። ስራ ጨረስክ? አዎ። ምንድን ነው እየሆነ ያለው? እማዬ ቆይ በባቢ መሰወር ውስጥ እጁ አለበት እንዴ? እሺ ምንድን ነው ጽናት ላይ ይሄ ሁሉ ጥላቻ ያደረባት? በፍጹም አይሆንም። ጽናትንማ መጠበቅ አለብኝ። ወይኔ እህቴ፣ ምንድን ነው እየተፈጠረ ያለው? እንዴት አደርሽ? እንዴት አደርሽ እማዬ? ቁጭ በይ፣ ቁርስ ደርሷል። እሺ ደግሞ የለም እንዴ? አባዬ አልተነሳም መሰለኝ። ቆይ ልቀስቅሰው። ቀስቅሾ አብረን ቁርስ እንብላ። እሺ። ዛሬ ደግሞ ዘግቶሻል። ምንድን ነው? አይ እማዬ ምንም አይደለም። እንዴት ነው ምንም አይደለም ማለት? በጠዋቱ ፊትሽን ዘፍዝፈሽው። ሰው እንዴት በጠዋት ሲነሳ ፊቱ ፈታ አይልም? ሰላም አውለኝ ብሎ። ደህና ነኝ። እሺ እማዬ። እንዴት አደራችሁ? እንዴት አደርክ? ደህና አደርክ? አሽከርም ደግሞ ዛሬ በጠዋቱ ምን እያሰብክ ነው?
አንድ ነገር እያሰብኩ ነበር ሮማን፣ ግን በመጥፎ ባታይብኝ ደስ ይለኛል። ምንድን ነው ግርማ? ይኸውልሽ ከአሁን በኋላ አንድ ቤት አንድ ላይ መኖር የለብንም። በዚህ ውሳኔ ላይ ጽናት የለችበትም። ብሌን፣ ይሄ ቤት ቤትሽ ነው። እንደ ድሮ ፍቅራችሁ ሁለታችሁ መቀጠል አለበት። ከአሁን በኋላ ግን ሮማን፣ እዚህ ቤት አንድ ላይ መኖር የለብንም። እና ከኔ ጋር ነው ችግር? ኖ፣ እኔ ከማንም ጋር ችግር የለብኝም። በመጥፎ ግን አትይብኝ። አይደለም ለተነሽ ቆይ ማዬ ለተነሽ ጽናት እንዴት ነሽ? እሺ ለምንድን ነው የፈለግሽኝ? ናቲ፣ እኔ በጣም ግራ እያጋባኝ ነው። ቆይ አንተ ማን ነህ? ማን ነህ ለማለት ነው የጠራሽኝ? አዎ ናቲ፣ እኔ አንተ ማን እንደሆንክ ማወቅ እፈልጋለሁ። ለምን? አባዬ ላይ ለምንድን ነው በዚያ ያክል ጫና የምታሳድርበት? ቆይ ማን ስለሆንክ ነው እንደዛ የምትናገረው? ይኸውልሽ ጽናት፣ እኔ ጭንቀት ውስጥ አላስገባሁትም። ስለ ባለፈው ከሆነ ደግሞ የጠየቅሽኝ፣ ባለፈው እናቴ ታማ ስለነበር ትንሽ በስርዓት ማሰብ አልቻልኩም ነበር። በጣም የተጨነቁበት ጊዜ ስለነበር ነው። እሺ ቆይ ስለዚህ ከአባዬ ጋር ምንም የሚያገናኘኝ ነገር የለም እያልከኝ ነው? ጽናት፣ ከአባትሽ ጋር ምን ያገናኘናል? አይመስለኝም ናቲ። ይሄ ነገር ጊዜ ወስድብኛል እንጂ በደንብ አውቀዋለሁ። አባዬ እናንተ የሆነ የሚያገናኛችሁ ነገር አለ። ቆይ ግን ለምን እንደዚህ ያልሽ? ምን የሚያስጠረጥረን ነገር አገኘሽ? ናቲ፣ አንተ እኮ አባዬ ጋር መብት አለ። ሁሉንም ነገር በነፃነት የመጠየቅ የማድረግ መብት አለ። ይሄ ደግሞ የሚሆነው የሆነ የምትተዋወቁበት ነገር ሲኖር። በቃ እንግዲህ በእኔ በኩል ያለውን ነግሬሻለሁ። እኔም ማመን ካቃተሽ ደግሞ በአባትሽ በአቶ ግርማ በኩል ያለውን ነገር ማጣራት ትችያለሽ። በእኔ በኩል ግን ጨርሻለሁ። አልጨረስኩም ናቲ፣ አናግረኝ እንጂ ወዴት ነው የምትሄደው? ጽናት፣ እኔ በአንድ ነገር ላይ ደጋግሞ ማውራት አልወድም። ከዚህ በኋላ በዚህ ርዕሰ ጉዳይ ላይ ባነጋገር ደስ ይለኛል። በጣም ይቅርታ። ብሌን፣ እኛ ይሄ ህይወት አይገባል። ወደ ነበርንበት መመለስ አለብን። እማዬ ቆይ እስኪ እኛ ማን ስለሆንን ነው ይሄ ህይወት የማይገባል? በፊት ንብረት አልነበረንም፣ አሁን ደግሞ ንብረት የለንም። ስለዚህ አንቺ ደግሞ ይህን ነገር አምነሽ መቀበል አለብሽ። ምንም አምኜ የምቀበለው ጉዳይ አይደለም። ግርማና ልጁ እዛ በሞቀ ቤት እየኖሩ እኔ እዚህ አልተኛም። እማዬ ያ እኮ የኛ ህይወት አይደለም። በቃ የኛ ህይወት ደግሞ ይሄ ነው። ይሄ የኛ ህይወት አይደለም ብሌን፣ ይሄንን ለመቀበል ፈቃደኛ አትሆኚ። እማዬ ትናንት የነበር ኑሯችን፣ ዛሬም ደግሞ ይሄ ነው የሚሆነው ኑሯችን። ወልደሽ ያሳደግሽኝ እኮ እዚህ ቤት ነው። እንዴት ነው ይሄንን ኑሮ አምኜ ለመቀበል የማልችለው? ደግሞ መለውጥና መቀየርም ደግሞ ካለብን በራሳችን ሰርተን ጥረን ግረን ነው መሆን ያለበት እንጂ የሰው ንብረትና ሀብት በመመኘት አይደለም። በዚህ ላይ ደግሞ ታውቂያለሽ፣ በፊትም ኑሯችን ይሄ ነው። ደጋግም እየነገርኩሽ ነው እማ። እኔ ለመረዳት ሞክሪ በተቻለሽ መጠን። ስለዚህ እኔ ደግሞ የራሴን ህይወት አምኜ ተቀብያለሁ። ስለዚህ አንቺም ደግሞ አምነሽ መቀበል አለብሽማ። በጭራሽ አልቀበለውም። እኔ ሮማን ይሄ ህይወት አይገባኝም። እማዬ እንግዲህ ምርጫ ያንቺ ነው። ሌላ ራሴ ደግሞ በይ እንግዲህ ተኩለችበት አንቺ።
ይሆናል። ምንድን ነው የምትፈልገው? ገንዘብ እዚህ ላይ አለልህ። ናቲ፣ ድርጅቱን በባንክ አስይዤ ነው የተበደርኩት። ይሄ ድርጅት የልጅ ህልውና ነው። ድርጅቱን መሸጥ አልፈለግም። እናትህን ማዳን ስላለብን ነው። ቆይ እንዴት አደረግከው? ጽናትን በጣም አስቀይሜያትን ይሄን ያደረግኩት፣ ግን አንተ በአሁን ሰዓት ካለበት ሁኔታ አይበልጥም ብዬ ነው። ናቲ፣ ይኸው እናትን ማሳከም ትችላለህ። እግዚአብሔር ይማርልህ። አሜን። አመሰግናለሁ። ፊትሽን ጥለሽው። ይኸውልሽ ብሌንዬ፣ ድርጅቱን እኮ ለአባይ ያዞርኩለት። ለምን? ጽኑዬ በቃ ለመሸጥ ወሰነ ማለት ነው? አዎ ይመስለኛል። ዛሬ ሲወጣ አስፈርሞኝ ነው የወጣው። በቃ እንደፈለገ ያድርግ ብዬ ምንም መጠየቅ አልፈለኩም። ድሮስ ምን ይባላል? እሱ ካለበት ችግር በላይ መቼስ አንቺ ምንም የምታውቂው ነገር የለም። ለነገሩ ድርጅቱ ራሱ ተሸጦ እሱ ደህና ከሆነ በቂ ነው። ብሌንዬ፣ ይሄ ሁሉ ነገር እኮ እያስገደደ እንዲያደርግ እያደረገው ያለው ናቲ ነው። ናቲ? ለምን? እኔ አላውቅም ብሌን፣ ግን ናቲ እንደሆነ በደንብ እርግጠኛ ነኝ። ቆይ ግን ይሄ ልጅ ማን ነው? እኔም እኮ እሱን ነው መረዳት ያቃተኝ። ማን ቢሆን ነው አባዬን እንደዚህ ለመቆጣጠር ስልጣን ያገኘው? እኔ ምንሽ ብሌንዬ፣ እንዴት ነው ቤታችሁ? ምንም አትልም ጽኑዬ። ትንሽዬ ናት ግን ደስ ትላለች። እማዬ እንዴት ነው ተቀበለቻት? አይ ጽኑዬ፣ እማዬ መቼስ ታውቂያት የለ? እሷ እኮ ስትጀምር ሀብታም ሆና ነበር መፈጠር የነበረባት። የእውነት ብታይ በጣም ደብሯታል። ዝም ብላ እየተነጫነጨች ነው። እንግዲህ ብሌንዬ፣ እኔ በአባዬ ውሳኔ ጣልቃ አልገባም ብዬ ነው እሺ ዝም ያልኩት። መቼስ ትረጅኛለሽ አይደል? አንቺ ያምሻል እንዴ? ሁለተኛ እንደዚህ እንዳትይሽ። ደግሞ እኮ ጋሽ ግርማን ቢሆን እኮ ልክ ነው ማለት እስከዛሬ ድረስ መቼስ አብረን ኖረናል። ያው ከተቻለ ከዚህ በኋላ በውጭ መረዳዳት ነው። እማዬም ደግሞ ስራ እስከምትጀምር ድረስ እኔም ደግሞ አንዳንድ ነገሮችን እስከማስተካከል ድረስ መርዳት ከተቻለ በውጭ ነው እንጂ እውነቱን እኮ ነው። የእውነት የኔ ጓደኛ፣ የኔ ባትሆኝ ይቆጨኝ ነበር። ወሬኛ ወሬውንማ ትችይበታለሽ። እና አዙ ነው የእውነት በጣም ደክሞኛል። ገብቼ ትንሽ አረፍ ብዬ ቤት እሄዳለሁ። አይመስልሽም? ለምንድን ነው እንደዚህ አጣርፍ የጠራኸኝ? ገንዘብ አግኝቻለሁ። ከየት? እናቴን ለማሳከም የፈለግኩትን ገንዘብ። ማን ሰጠ? ግርማ ድርጅቱን አስይዞ ተበድሮ ሰጥቶኛል። የምትፈልገው ይሄን ገንዘብ ብቻ ነው ናቲ? ከዛ በድህነት ትኖራለህ። ለዚህ ገንዘብ ነው እንደዚህ የለፋው? ነግሬሽ ነበር እኮ እኔ እናቴን የማሳከም እንጂ አንቺን ሀብታም ማድረግ አላማውን ፍላጎትም የለኝም። ስለ ወደፊት ማሰብ አለብህ ናቲ። እንዴት ነው አባት እንደዚህ ሀብታም ሆኖ አንተ ድህነትን ታቀፈ የምትኖረው? ይሄ ሀብቴን አይደለም ሮማን። ይሄውልህ ትሰማኛለህ? ልክ እንደ ልጁ ቢያሳድግህ ኖሮ እንደ ጽናት የሀብታም ስትባል ነበር። ድርጅቱን ደግሞ በስም ብታደርገው አንተም ተንቀባረህ እናትንም ተንቀባረህ አኑረህ እናትን ታሳክም ነበር። እኔ እሱን አልፈልግም። የምፈልገው እናቴን ማዳን ብቻ ነው። ምን ሆነሃል ናቲ? እንደዚህ በጠባቡ አታስብ እንጂ ጭንቅላትን ሰፋ አድርገው። ድርጅቱን ያንተ ብታደርገው እንደፈለክ እናትን አኑረህ አሳክመህ ትኖራለህ አይደል እንዴ? አዎ አልችልም። ድርጅቱን ለኔ ለማድረግ በሚፈጅብኝ ጊዜ ውስጥ እናቴን አጣታለሁ። 1 ሳምንት ብቻ እንዳለኝ ታውቂያለሽ አይደል? እኮ መፍጠን ነው ናቲ። እንዴት ነው በተልከሰከሰ ገንዘብ ልትፋታው የምችለው? እኔ ጨርሻለሁ። ራስ መፍጠን ትችላለሽ። ምን? በደንብ ፈጥኝ ያሳያለሁ። በደንብ ጀዝባ
እንዴት ነው አባዬ? ሌሊት እንዴት አመሸሽ? ደህና ነኝ አባቴ። እራት እየደረሰ ነው። ግባ በቃ ቀርባለሁ። እሺ ጨረሽ ልጅ? አዎ አባዬ ጨርሻለሁ። ላቅርብ? አይ ትንሽ እንቆይ። አባዬ። ወይ የኔ ልጅ? አባዬ እባክህን አትጨነቅብኝ። እኔ ከምንም በላይ በቃ አንተን ነው የምፈልገው። የኔ ልጅ አልተቀየምሽኝም? አላዘንሽብኝም? ለምን አባዬ? የድርጅቱን ስም ስላዘርኩና አይመለከትሽም ስላልኩሽ። አባዬ አንተ እኮ አባቴ ነው። ከኔ የተሻለ ስለ ሁሉም ነገር አንተ በደንብ ታውቃለህ። ምናልባት ይሄን ያደረክበት ደግሞ ምን ምክንያት ይኖራል። ስለዚህ ነው ያልተቀየምኩ። እኔማ አንቺን ለማየት ፈርቼ ነበር። አባዬ እኔ አሁን ላይ ምንም ነገር ቢቀር ግድ አይሰጠኝም። አንተን ብቻ ነው የምፈልገው። ደህና ነኝ የኔ ልጅ። አሁንማ ሁሉም ነገር ተፈቷል። በቃ አባዬ እንደዚህ አትሁን። አሁን እኮ ያ ሁሉ ጭንቀት አልፏል አይደል? አዎ አልፏል የኔ ልጅ። አባዬ በቃ አሁን ራሳችንን ነው ብለን አቅርብ። እሺ አሁን አቅርብ። እሺ ግን መች ነው የምትመጣው? እኔም በጣም ናፍቀኸኛል። በዛ ላይ ደግሞ አንተ እዚህ ሳትኖር መኖር በጣም ከባድ ነው። እማዬ ደህና አደርሽ? ምን አደርኩት እዚህ ላይ ወድቅ ያለ? ውይ እማዬ ደግሞ በጣም አበዛሽው። እሺ ምንድነው? ቆይ ይሄን ያህል ማማረር? በቃ ደግሞ የመጣውን ነገር ሁሉ አምኖ መቀበል ነው። እነሱ ናቸው ለዚህ ያደረጉን። ከዚህ በኋላ ለዛስ ጥናት ምንም አይነት ነገር ስታደርግ እንዳለሽ። እማዬ የማይሆን ነገር አታውሪ እንዴ። ጽኑ ደግሞ ምንም ነገር አልደረገችም። መቃወም ትችል ነበር ብሌን። ሆን ብላ ነው ሲያስወጣን ይጋጊ ዝም ያለችው። አንዲት ቃል እንኳን አልተነፈሰችም። ዝም ነው ያለችው። አየሻት ያንቺን ጓደኛ። እኔ ግን እማዬ በዚህ ልክ ጽናት ለምንድን ነው እንደዚህ ጥምድ አድርገሽ ያሻት? ቆይ እስኪ እሷ ምን አደረገች? እንዴት ነው ምን አደረገችሽ? ከዚህ በላይ ምን ያደርጉ? እስከሚገሉን ድረስ እንጠብቃቸው? ያንቺን ጽናት አየሻት? ጽናት ስትይ እስከ ዛሬ። ወይ ጉድ! እንግዲህ ራስሽ ሀሳብ ነው እማዬ እያጠፋሻለሁ። አንቺ እኮ ለራስሽ እኮ ነው ክፉ ሆነሽ። ምን ለማለት ነው?
እንዴት ነው ግርማ? እንዴት ነሽ? ምን ነው ደህና አይደለሽም እንዴ? አዎ ደህና አይደለሁም ግርማ። ምን ነው ምን ሆንሽ? ገንዘብ ፈልጋለሁ ግርማ፣ እንድታበድረኝ ነበር የመጣሁት። ምን ያክል ገንዘብ ነው የፈለግሽው? የራሴን ስራ የምጀምርበት መቋቋሚያ የሚሆን ገንዘብ ፈልጌ ነበር። ሮማን፣ አንቺ የምትይው ገንዘብ እጄ ላይ በአሁኑ ሰዓት የለም። ድርጅቱ ገና እየተቋቋመ እንዳለ ታውቂያለሽ አይደል እንዴ? ስለዚህ ምንም ገንዘብ የለም ማለት ነው? አዎ ሮማን፣ እጅግ በጣም ይቅርታ። ግን ችግር የለውም አትጨነቅ ግርማ፣ ሌላ ሰው ፈልጋለሁ። እሺ እሺ፣ ደህና ዋል። ይህችን ቀን እንዳትረሳት ግርማ። እግሬ ላይ ወድቀህ ሳንቲም የምጠይቅበት ቀን ይመጣል። መቼም ቢሆን እንዳትረሳት። አልተኛለህ። አባዬ ለምንድን ነው ድርጅታችን ላይ ሲሆን ሁሉ ገንዘብ የተበደረው? ስሚኝማ ብሌ፣ እስቲ ቶሎ በቴሌግራም ግቢ፣ የሆነ ፋይል ልላክልሽ። እባክሽ ወሬሽን አታውሪ፣ ግቢና ይኸው ልክ